በትግራይ የድሮን ክትትሉ መቀጠሉ ተሰማ። ደብረጽዮን ድሮን አንዣቦብናል፣ ተከበናልም ሲሉ በግልጽ ተናግረዋል። መከላከያ ወደ ትግራይ ዙሪያ ማንዣቦቡን ሲቀጥል የቀድሞ ህዋቶችን ብልጽግና ወደ ትግራይ እንዲዘምቱ መወቶታቸውን ቀጥለዋል። ታደምጡታላችሁ። ከወራት በፊት አዲስ አበባ የነበሩት ቁልፍ የአሜሪካ ባለስልጣን ካይሮ ገብተዋል። በካይሮ ቆይታቸው ከኤርትራ ከግብጽና ከሶማሊያ ሚኒስትሮች ጋር ጥብቅ ውይይት ማድረጋቸውን አሳውቀዋል። ቀይ ባህርን በተመለከተም ያሉት ነገር አለ። ተሰሙታላችሁ። ካርግ ደሴትን ለመያዝ የሚደረገው ትንቅንቅ ሊጀመር ነው። ኢራን እንዳታስቡት ስትል ከባድ ማስጠንቀቂያ ሰጣለች። ትራምፕ በቅርብ ቀናት ደሴቷን ለመቆጣጠር እግረኛ ጦር ሊያሰማሩ እንደሚችሉ ተነግሯል። ይህንን ተከትሎ ኢራን በፍጹም እንዳትሞክሩት ካልሆነ ግን ስትል ከባድ ያጸፋ እርምጃ እንደምትወስድ ዝታለች። እንመለስበታለን። በግብጽ እየተገነባ ያለው ግዙፉ ፕሮጀክት ትኩረት ስቧል። ፕሮጀክቱ በ4 ዓመታት ውስጥ ይጠናቀቃል የተባለ ሲሆን በርካታ ቢሊዮን ዶላሮችን ፈሰስ ተደርጎበታል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በትግራይ የድሮን ክትትሉ መቀጠሉ ተሰማ። ደብረጽዮን ድሮን አንዣቦብናል፣ ተከበናልም ሲሉ በግልጽ ተናግረዋል። መከላከያ ወደ ትግራይ ዙሪያ ማንዣበቡን ሲቀጥል የቀድሞ ህዋቶችን ብልጽግና ወደ ትግራይ እንዲዘምት መወቶታቸውን ቀጥለዋል። ትግራይ ያለው ቀውስና ትኩሳት ከጊዜ ወደ ጊዜ እጅጉን መስመር እየሳተ ነው። ህዋት አፋኝ ህጎችን በማውጣትና የግዳጅ ወታደራዊ አፈሳ በመፈጸም ክልሉን ወደማይወጣበት አረንቋ እየከተተው ነው። ህዝቡ ለጦርነት እምቢ በማለቱ በየቀበሌው ወጣቶችን በግዳጅ በማፈስ ወደ ወታደራዊ ማሰልጠኛ እያጋዛቸው ይገኛል። በተጨማሪም የፌዴራል መንግስቱን ጠላት ሲል የፈረጀ ሲሆን እንደ 2013 ሁሉ አሁንም ትግራይ ተከባለች የሚል ዜማ እያቀነቀነ ነው። ትናንት ሰፊ ማብራሪያ የሰጡት ደብረጽዮን ገብረ ሚካኤል ያነሷቸው ሀሳቦችም ውጥረቱ ሊፈነዳ መቃረቡን የሚያሳይ ነው። ተከበናል ያሉት ደብረጽዮን ቀን ከሌት 24 ሰዓት የድሮን ክትትል እየተደረገብን ነው ይላሉ። አሁን ባለው ሁኔታ መቀጠል አንችልም፣ ነገሮች በዚህ ከቀጠሉ እንጠፋለን ሲሉም አክለዋል። ላለመጥፋት ሁላችንም ለህልውናችን ተባብረን ማሸነፍ አለብን ሲሉም ቀስቅሰዋል። በዚህ መልኩ አስፈሪ የፖለቲካ ዑደት ውስጥ የሚገኘውን ክልሉን ለመታደግ ታዲያ ከግራም ከቀኝም ለፌዴራሉ መንግስት ጥሪ እየቀረበለት ነው። መከላከያ በአስቸኳይ በትግራይ ህወሓት አመራሮች ላይ ያነጣጠረ ኦፕሬሽን እንዲያደርግና ክልሉን ከሌላ ጦርነት እንዲታደግ የሚጠይቅ ጥሪ ነው። በአሁኑ ወቅት የፌዴራል መንግስቱ ተደጋጋሚ የአየር ቅኝቶችን ማድረግ የቀጠለ ሲሆን የቡድን ወታደራዊ ካምፖችና ቤዞች ላይ ያነጣጠረ ጥቃቶችንም እየፈጸመ ይገኛል። አሁን ግን ነገሮች እንደ ግንባር ስጋ እያፈጠጡ መምጣታቸውን ተከትሎ ሰፊ ኦፕሬሽን ሊያደርግ እንደሚችል ተነግሯል። በተለይም ህወሓት ጦርነቱን በምዕራብ ቤንሻንጉል አቅጣጫ ለመጀመር እያቀደ በመሆኑ ለኢትዮጵያ ትልቅ ስጋት የሚፈጠር ነው። ይህን ስጋት ለመቅረፍ ሲባል ታዲያ ሰራዊቱ እርምጃ ሊጀምር እንደሚችል ተጠቁሟል። በተጨማሪም ከአዲስ አበባ ሆነው ወደ ትግራይ ዝመቱ እንዝመት የሚሉ ቅስቀሳዎች በስፋት እየተሰራጩ ነው። መንግስታዊ የቴሌቪዥንና ዜና ማሰራጫዎችም ህወሓትን የሚያነውሩና የሚከሱ ሰፊ ዘገባዎችን በማሰራጨት ተጠምደዋል። ሰሜን ኢትዮጵያ አዲስ ግጭት የመቀስቀሱ ጉዳይ ወደ ማይቀለበስ ደረጃ ደርሷል። ቀጠናውን ሊያናውጥ እንደሚችል ብዙዎች እያስጠነቀቁ ቢሆንም ለማስጠንቀቂያቸው ጆሮ የሰጠ ግን አልተገኘም። በሁለቱም ኃይሎች በኩል ሰፊ ወታደራዊ ስምሪት እየተሰጠ ነው። በተለይም መቀሌ መሸገው የህወሓት ኃይል ባለፉት ሳምንታት ከፍተኛ ወታደራዊ ስምሪት በማድረግ የጦርነት ዝግጅቱን ለማገባደድ ሲሯሯጥ ታይቷል። የአሜሪካው ልዑክ ከኤርትራ ከግብጽና ከሶማሊያ ሚኒስትሮች ጋር ስለ ቀጠናው ደህንነት መወያየታቸው ተገለጸ። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ቦሎስ ከኤርትራ ከግብጽና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድን ደህንነት በማጠናከር ዙሪያ መወያየታቸው ተገልጿል። ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ፣ ከግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስትር አብድል ሰላም አብዲ አሊ ጋር ካይሮ ውስጥ የተናጠሉ
ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸውን በኤክስ ገጻቸው ባሰፈሩት ጽሑፍ አስታውቀዋል። የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን አገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ እሁድ ሐምሌ 12 ቀን 2018 ዓ.ም በኤክስ ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮቹ ጋር ያደረጉትን ውይይት ፍሬያማ ብለዋል። ከሶማሊያ የውጭ ጉዳይ ሚኒስትር ጋር ስለ ቀጠናው ደህንነት መወያየታቸውን ጠቅሰው ስለ ሁለትዮሽ ትብብር እንዲሁም በቀጠናው መረጋጋትን ለማስፈን በጋራ ስለ መስራት መነጋገራቸውንም ገልጸዋል። የሶማሊያ ውስጣዊ የፖለቲካ ውይይት ከአጀንዳዎቻቸው መካከል መሆኑንም አመላክተዋል። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት በአብዛኛው ፈታኝ ስለሆነው የቀጠናው ሁኔታ ማንሳታቸውን ተናግረዋል። በንግድ፣ በቀጠናዊ የምጣኔ ሀብት እድገትና የደህንነት ጉዳዮች ላይ ትስስራቸውን ለማጠናከር ያሉትን እድሎች ቃኝተናል ሲሉም አክለዋል። ከመቼውም ጊዜ በላይ የጋራ ጥረት አስፈላጊ የሆነበት ወቅት ላይ መሆኑን የተናገሩት የአሜሪካ ከፍተኛ አማካሪ ማሳድ ፖሎስ ገንቢ በሆነ ሁኔታ በጥምረት መስራት ያለውን ዋጋ እንገነዘባለን ብለዋል። ከኤርትራው የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ቀጠናዊ ግጭቶችን ለመፍታት ዘላቂ ሰላምና መረጋጋት ለማስፈን ቀይ ባህር እንዲሁም መላው የአፍሪካ ቀንድ እንዲበለጽግ በጋራ ለመስራት መነጋገራቸውን ጠቅሰዋል። ከግብጽ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት የሁለቱ ሀገራት ስትራቴጂያዊ ግንኙነት ስለማጠናከር ማንሳታቸውንም ተናግረዋል። በጋራ ቅድሚያ የሚሰጧቸውን ቀጠናዊ ጉዳዮች በንግግራቸው ማካተታቸውን የገለጹት የአሜሪካው ከፍተኛ አማካሪ በመካከለኛው ምስራቅና በአፍሪካ ሰላምና ደህንነትን ለማስፈን እንዲሁም ብልጽግናን ለማረጋገጥ ግብጽ ቁልፍ አጋር ናት ብለዋል። ግብጽና አሜሪካ ከአፍሪካ ቀንድ በተጨማሪ በሊቢያ፣ በሱዳንና በሊባኖስ ጉዳይ ላይም የጋራ ፍላጎት እንዳላቸው አመላክተዋል። የአፍሪካ ቀንድ በተሻለ ሁኔታ የተረጋጋና የበለጸገ እንዲሆን አሜሪካና ግብጽ ተቀራርበው መስራት እንደሚቀጥሉ ያላቸውን እምነትም ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር በካይሮ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር መወያየታቸውን ይፋ ማድረጋቸው ይታወሳል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በአገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸውን ይፋ አድርገዋል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸው ይታወሳል። ግብጽ፣ ኤርትራና ሶማሊያ በአፍሪካ ቀንድ ጉዳዮች የፖለቲካ፣ የምጣኔ ሀብትና የደህንነት ትስስራቸውን ማጠናከራቸውን በተደጋጋሚ ሲገልጹ ቆይተዋል። ካርግ ደሴትን ለመያዝ የሚደረገው ትንቅንቅ ሊጀመር ነው። ኢራን እንዳታስቡት ስትል ከባድ ማስጠንቀቂያ ሰጣለች። ትራምፕ በቅርብ ቀናት ደሴቷን ለመቆጣጠር እግረኛ ጦሩን ሊያሰማሩ እንደሚችሉ ተነግሯል። ይህንን ተከትሎ ኢራን በፍጹም እንዳትሞክሩት ካልሆነ ግን ስትል ከባድ የአጸፋ እርምጃ እንደምትወስድ ዝታለች። መልሶ ካገረሸ ሳምንት ባለፈው የአሜሪካና የኢራን ጦርነት ከባድ ጥቃቶች እየተፈጸሙ ነው። ጦርነቱ ተባብሷል። ይህንን ተከትሎም አሜሪካ ካርግ ደሴትን ለመቆጣጠር ፍላጎት እንዳላት ተመላክቷል። በዚህ ስጋት የገባት ኢራን ታዲያ ደሴቷን ለመቆጣጠር እንዳታስቡት ስትል አስጠንቅቃለች። አሜሪካ ወሳኝ የኢራን የነዳጅ ዘይት ማዕከል የሆነችውን ደሴት ለመቆጣጠር እንዳታሰብ ቴህራን ማስጠንቅቋን ዘገባዎች ጠቁመዋል። አሜሪካ ወሳኛውን የኢራን የነዳጅና የጋዝ መተላለፊያ ደሴት ካርግን ለመቆጣጠር ጭራሽ እንዳታስብና ወረራ ለመፈጸም የምትሞክር ከሆነ ከባድ ምላሽ እንደሚጠብቃት የኢራን የውጭ ጉዳይ ሚኒስቴር አስጠንቅቋል። አሜሪካ በኢራን ላይ የምትፈጽመውን ጥቃት በቀጠለበትና ኢራን ያጸፋ ጥቃት እርምጃ በአጎራባች አገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ የወሰደች ባለበት በአሁኑ ጊዜ አሜሪካ የኢራንን ግዛት የምትይዝ ከሆነ ጦርነቱ ይባባሳል የሚል ስጋት ተፈጥሯል። ከዚህ ቀደም ዶናልድ ትራምፕ በደቡባዊ ኢራን የምትገኘውን ካርግ ደሴትን የመቆጣጠር እቅድ እንዳላቸው ተናግረው የነበረ ሲሆን ግጭቱ በተባባሰበት ጊዜ አሜሪካ ይህንን ተግባራዊ የምታደርግ ከሆነ ኢራን ራሷን እንደምት
እንደምትከላከል አስታውቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባገይ እንደተናገሩት እንዲህ ያለው ጀብደኝነት ከባድ መዘዝ ያስከትላል ሲሉ አሜሪካን አስጠንቅቀዋል። ጨምረውም አሜሪካ እግረኛ ጦሯን አሰማርታ ወረራ የምትፈጽም ከሆነ የሀገሪቱ መሪዎች አቀባበል ሊያደርጉላቸው ደቂቃዎችን እየቆጠሩ ነው በማለት የሀገራቸውን ዝግጁነት ገልጸዋል። የኢራን የነዳጅ ዘይት ኢንዱስትሪ ዋነኛ ማዕከል የሆነችው ካርግ ደሴት ከኢራን የባህር ዳርቻ በ55 ኪሎ ሜትር ርቀት ላይ ትገኛለች። ከወራት በፊት ጦርነቱ በተባባሰበት ጊዜ ፕሬዝዳንት ትራምፕ ደሴቲቱን በመቆጣጠር የኢራንን የነዳጅ ምርት በእጃቸው እንደሚያስገቡ በተደጋጋሚ ሲናገሩ እንደነበር ይታወሳል። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ንግግር ለመጀመር በአሸማጋዮች በኩል የዲፕሎማሲ መልእክት ልውውጥ እየተካሄደ መሆኑን ቃል አቀባዩ ተናግረዋል። ግብጽ የካይሮ ዓለም አቀፍ አውሮፕላን ማረፊያን ዓመታዊ መንገደኞችን ማስተናገድ አቅም እጥፍ በማድረግ ከ60 እስከ 70 ሚሊዮን ለማድረስ ያለመ የባለ ብዙ ቢሊዮን ዶላር የማስፋፊያ ስራ መጀመሯ ተነገረ። ይህም ግብ ኢትዮጵያ ልታስገነባው ካቀደችውና ውሎ አድሮ እስከ 110 ሚሊዮን መንገደኞችን ለማስተናገድ ከተነደፈው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የመጀመሪያ ምዕራፍ ጋር የሚነጻጸር ነው። ኤክስፕረስ እንደዘገበው በመንገደኞች ፍሰት ከአፍሪካ ቀዳሚው የሆነው የካይሮ ዓለም አቀፍ አውሮፕላን ማረፊያ እንደ አውሮፓውያን አቆጣጠር በ2025 30.94 ሚሊዮን መንገደኞችን ያስተናገደ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2004 ከነበረው 28.97 ሚሊዮን የ6.8% ጭማሪ በማሳየት ከደቡብ አፍሪካ ኦአር ታቦ ዓለም አቀፍ አውሮፕላን ማረፊያ ቀድሞ የነበረውን ደረጃ አስጠብቋል። ሪፖርቱ እንዳመላክተው ግብጽ የረጅም ጊዜ ማስፋፊያ እቅዷ አካል የሆነውን አራተኛ ተርሚናል እየገነባች ነው። የግብጽ የሲቪል አቪዬሽን ሚኒስተር ሳሜህ ኤል ሄፍቲ በየካቲት ወር በሰጡት የቴሌቪዥን ቃለ ምልልስ ላይ የተናገሩትን ጠቅሶ ኤክስፕረስ እንደገለጸው የተርሚናል 4 ፕሮጀክት ወደ 4.5 ቢሊዮን ዶላር ገደማ ወጪ እንደሚጠይቅና እንደ አውሮፓውያን አቆጣጠር ከ2005 ማጠናቀቂያ ጀምሮ በ4 ዓመታት ውስጥ እንደሚጠናቀቅ ይጠበቃል። ይህ ማስፋፊያ ካይሮ ዓለም አቀፍ አውሮፕላን ማረፊያን ዓመታዊ አቅም ከ60 ሚሊዮን እስከ 70 ሚሊዮን መንገደኞችን ያደርሰዋል ተብሎ ይጠበቃል። ይህ ልማት የመጣው ኢትዮጵያ የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያን መጨናነቅን ለመቅረፍና አገሪቱ በቀጠናው ያላትን የአቪዬሽን ማዕከልነት ደረጃ ለማጠናከር እንደ አውሮፓውያን አቆጣጠር በጥር 2026 የጀመረችውን የ12.5 ቢሊዮን ዶላር የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ እያሳለጠች ባለበት ወቅት ነው። የቢሾፍቱ ፕሮጀክት የመጀመሪያ ምዕራፍ በ10ቱ ዓመታት ማጠናቀቂያ ላይ በዓመት 60 ሚሊዮን መንገደኞችን ለማስተናገድ የተነደፈ ሲሆን በቀጣዮቹ ምዕራፎች ደግሞ 4 ማኮኮቦዎችን በመያዝ አቅሙን ወደ 110 ሚሊዮን መንገደኞችን ያሳድጋል ተብሎ ይጠበቃል። ይህም ፕሮጀክቱን ከአፍሪካ ግዙፍ የአውሮፕላን ማረፊያ ልማቶች አንዱ ያደርገዋል። አውሮፕላን ማረፊያው ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በሚገኝ 35 ካሬ ኪሎ ሜትር ቦታ ላይ እየተገነባ ይገኛል። ይሁን እንጂ አውሮፕላን ማረፊያው እየተገነባበት ባለው የአቡ ሰራ አካባቢ የሚኖሩ ነዋሪዎች ያለምንም ካሳ መፈናቀላቸውን ተከትሎ የበረታ የመጣ ችግር እየገጠማቸው መሆኑን እየገለጹ ሲሆን የቢሾፍቱ ከተማ አስተዳደር ግን ይህንን ክስ ያስተባብላል። ነዋሪዎች መሬታቸው ለአውሮፕላን ማረፊያ ልማት ከተወሰደ በኋላ ከአቡ ሉግና አካባቢ ለመልቀቅ መገደዳቸውን ገልጸው ነገር ግን ባለስልጣናት ቃል የገቡላቸውን ካሳም ሆነ ምትክ ቤት እስካሁን እንዳልተቀበሉ ተናግረዋል። የከተማው አስተዳደር በበኩሉ ከነዋሪዎች እንዲህ አይነት አቤቱታ አልደረሰኝም ብሏል።